በብዝሃነት በሞጃዎች ቅንጡ ኑሮ እንዲሁም በፈጠራ ሥራዎቿ የምትታወቀው ከወራት በፊት በሰደድ እሳቶች የሠራ አካላቷ እንደ ሸንኮራ ሲለበለብ የነበረችው ሎስ አንጀለስ ዛሬ ደግሞ አራተኛ ቀኑን በያዘው አመጽ እየተናጠች ነው። ባለፈው ሳምንት ጀምሮ የኢሚግሬሽንና የጉምሩክ የጸጥታ አካላት ከ80 በመቶ በላይ የሂስፓኒክ ተወላጅ በሆኑባቸው እንደ ፓራማውንትና ኮምፕተን ባሉ አካባቢዎች ሕገወጥ ናቸው ያሏቸውን ስደተኞች ማሰር መጀመራቸውን ተከትሎ የተፈጠረው ሰፊ የተቃውሞ እንቅስቃሴ ከሕግ ሰዎች ጋር ወደሚደረግ ግጭት ለመለወጥ ጊዜ አልፈጀበትም። አልጀዚራ እንደዘገበው ከሆነ የሜክሲኮን ባንዲራ የሚያውለበልቡ በመቶዎች የሚቆጠሩ ስደተኞች ፖሊስ አድማውን ለመበተን የሚለቃቸው አስለቃሽ ጭሶችና መበተኛ ቦምቦች ምንም ሰብአዊነት የማይታይባቸው አረመኔያዊ ድርጊቶች ናቸው በማለት ነውጡን ይበልጥ እያቀጣጠሉት ይገኛሉ። ዘጋርዲያን በበኩሉ ይህ አመጽ ከቁጥጥር ውጭ መውጣቱን ተከትሎ ቅዳሜ ምሽት ፕሬዝዳንት ትራምፕ የሎስ አንጀለስ አውራጃ አስተዳዳሪ ጌቪን ኒውስሞስን ችላ በማለት 2000 የሚሆኑ የብሔራዊ ዘብ ወታደሮችን አመጹን እንዲበትኑ ያሰማሩ ሲሆን ይህም የፌዴራል መንግስቱ የአውራጃውን አስተዳዳሪ ሳያማክር በፊት ወታደራዊ ጣልቃ ገብነት በቀጠናው ላይ እንዲተገበር ሲያደርግ በታሪክ ከ1965 ወዲህ የመጀመሪያው ሆኖ ተመዝግቧል። ታዲያ ምንም እንኳን የትራምፕ ትዕዛዝ የተባባሰውን ሕገወጥ ድርጊት ለማስቆም ቢሆንም ይህ ትዕዛዝ ግን አመጹን እንዲባባስ ከማድረግ የዘለለ ለውጥ እንደማያመጣ አንዳንድ ትችቶች እየቀረቡበት ነው። ከመሃል ሎስ አንጀለስ እየወጡ ያሉ ተንቀሳቃሽ ምስሎችና ፎቶግራፎች እንደሚያሳዩት ደግሞ እስከ አፍንጫቸው የታጠቁ በርካታ ወታደሮችና የጦር ተሽከርካሪዎች የሜትሮፖሊታን ማቆያ ማዕከል አካባቢ ሰፍረዋል። እንግዲህ በስፍራው የሚገኙ አንዳንድ ታዛቢዎች እንደሚሉት ደግሞ ይህ ወታደራዊ እንቅስቃሴ አመጹ ምን ያክል ከቁጥጥር ውጭ እንደወጣ ያሳያል ይላሉ። ሰላማዊ ተቃውሞን የሚደግፉት የአውራጃው ገዢ ኒውስሞስና ከንቲባ ካረን ባስ በዚህ የትራምፕ እርምጃ አይስማሙም። ፌዴራል መንግስት ጣልቃ መግባቱ ወታደሮችን ማስፈሩ ጸብ አጫሪ ነው፣ ነገርየውን በማባባስ አመጹን ያስፋፋው እንደሆነ እንጂ መረጋጋትን አያመጣም ባይ ናቸው። የሁለቱን አቋም የሚደግፉት አካባቢያዊ አስተዳዳሪዎችም ይህን ማህበራዊ አለመረጋጋት ለማስቆም ሎስ አንጀለስ በቂ የጸጥታ አካላት አላት፣ አሁን የሚያስፈልገን ቁጭ ብለን በጠረጴዛ ዙሪያ መወያየት እንጂ ወታደሮች ወደዚህ መምጣታቸው ምንም ጥቅም የለውም ይላሉ። ያደረግነው ያለው ተልዕኮ ደህንነትን፣ ሉዓላዊነትንና ሰብአዊ መብቶችን ማመጣጠን በሚቻልበት መንገድ ላይ ጥልቅ ወገንተኝነትና ፍልስፍናዊ ክፍፍልን በማሳየት የብሔራዊ የስደተኛ ሕጎችን ለመጠበቅ አስፈላጊ ነው የሚሉት የፌዴራል ባለስልጣናትና አይሲኤ ግን ከሰላማዊ ውይይት ሐሳብ በተቃራኒ ቆመዋል። ሮይተርስ በዘገባው በአሁኑ ወቅት ፓራማውንት በጣም የተረጋጋ ቢሆንም ነገር ግን በተቃዋሚዎችና በሕግ አስከባሪዎች መካከል ግጭቶች ቀጥለዋል ያለ ሲሆን የሎስ አንጀለስ አውራጃ ፖሊስ አባላት ተቃዋሚዎችን ለማባረር በየጥቂት ደቂቃዎች አስለቃሽ ጭስ እየተኮሱ ነው። በአካባቢው የሚኖሩና ተቃዋሚዎች በአካባቢው የንግድ ሱቆች ውስጥ ለመውጣት በመፍራት ዘግተው የተቀመጡ ስደተኞች እንዳሉ ይናገራሉ። ዋይት ሃውስ ባወጣው ጋዜጣዊ መግለጫ ሰሞኑን አመፀኛ ቡድኖች በሎስ አንጀለስ ካሊፎርኒያ ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል የተንቀሳቀሱ የፌዴራል የጸጥታ ሰራተኞችና የፌዴራል ሕግ አስከባሪዎች ላይ ጥቃት ሰንዝረዋል። ይህ እርምጃ ሕገወጥ ወንጀለኞችን ወደ አሜሪካ የሚያደርጉትን ወረራ ለማስቆምና ለመቀልበስ ወሳኝ ነው። በዚህ ብጥብጥ ወቅት የካሊፎርኒያ ደካማ የዲሞክራት መሪዎች ዜጎቻቸውን የመጠበቅ ኃላፊነታቸውን ሙሉ በሙሉ ትተዋል። ለዚህም ነው ፕሬዝዳንት ትራምፕ እየተባባሰ የመጣውን ሕገወጥነት ለመቆጣጠር 2000 የጸጥታ ኃይሎችን ለማሰማራት ትዕዛዝ የፈረሙት ያለ ሲሆን
ሆመን በሎስ አንጀለስ የጸጥታ ኃይሎች የሚሰሩትን ለመከታተል በአካል ተገኝተው ሲናገሩ አሁን ይህንን በመናገርበት ወቅት ተጨማሪ ኃይል እየመጣ ነው። ዛሬ ማታ የጸጥታ ኃይሎች ይመጣሉ። ስራችንን መስራታችንን እንቀጥላለን። በግል ንብረት ላይ ለሚደርስ ማንኛውም ጥቃት ወይም ጥፋት ምንም ትዕግስት የለንም በማለት አስጠንቅቀዋል። የኤፍቢአይ ምክትል ዳይሬክተር ዳን ቦንጊኖ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ደግሞ ተቃዋሚዎችን እናንተ ትርምስ ትፈጥራላችሁ፣ እኛ ደግሞ ለእጃችሁ ካቴና እናመጣለን፣ ሕግና ስርዓት ይሰፍናል ሲሉ አስፈራርተዋል። ፌዴራል መንግሥት በዚህ አላበቃም። የመከላከያ ሚኒስትሩ ፔቴክስ በኤክስ ገጻቸው ላይ መስሪያ ቤታቸው በሎስ አንጀለስ የሚገኘውን የፌዴራል ሕግ አስከባሪ አካላትን ለመደገፍ የብሔራዊ ጥበቃን በፍጥነት አሰማርተዋል። አለመረጋጋቱ ከቀጠለ ደግሞ በካምፕ ፔንድልተን የሚገኙ የባህር ኃይሎችም ይንቀሳቀሳሉ፣ በከፍተኛ ተጠንቀቅ ላይ ናቸው ብለዋል። የሎስ አንጀለስ አስተዳዳሪ ኒውሶም ግን ዓርብ ዕለት በሰጡት መግለጫ በካሊፎርኒያ በዘፈቀደ የእስር ኮታ ለማሟላት የቀጠለው የፌዴራል ኃይሎች ትርምስ ግዴለሽ መሆን ብቻ ሳይሆን ጨካኝም ነው። የዶናልድ ትራምፕ ቀውስ እምነትን እየሸረሸረ ቤተሰብን እያፈራረሰና የአሜሪካን ኢኮኖሚ የሚደግፉትን ሰራተኞችና ኢንዱስትሪዎች እያዳከመ ነው ሲሉ ተደምጠዋል። የሎስ አንጀለስ ከንቲባ ካረን ባስም ቀደም ሲል ሰነድ አልባ ሰዎችን በቁጥጥር ስር የሚያውሉ የጸጥታ አባላት በአሜሪካ ሁለተኛ ትልቅ ከተማ ውስጥ ሽብር እየዘሩ ነው ሲሉ መክሰሳቸውን ተከትሎ የኤፍቢአይና የአገር ውስጥ ደህንነት ኃላፊዎች የከንቲባው አስተያየት የፌዴራል ወኪሎችን አደጋ ላይ እየጣለ ነው ብለዋል። ትራምፕ በትሩዝ የማኅበራዊ መድረካቸው ላይ የሎስ አንጀለስ አስተዳዳሪንና ባስን ስራቸውን መስራት ካልቻሉ ተቃዋሚ ሰልፈኞችና ዘራፊዎችን መፍትሄ መስጠት በሚኖርብን መንገድ የፌዴራል መንግሥት ገብቶ ችግሩን ይፈታዋል የሚል ማስፈራሪያና ትዕዛዝ መሰል ነገር ማስፈራቸውንም ፌርማታ ተመልክታለች። ዛሬ በአመጹ አራተኛ ቀን ማለትም ጁን 9 የወጡ ሪፖርቶች አመጹ ቀዝቀዝ እያለ መምጣቱን ከ100 በላይ ሰዎች መታሰራቸውንና በርካታ አመፀኞችና የሕግ አባላት መጎዳታቸውን እያስነበቡ ይገኛሉ። ቸር እንቆይ።